አምላኬ ዛሬም ልባርከው መድኃኒቴ ጌታነ አነግሥሃለሁ ክቡር ስምህ አምላኬ ዛሬም ልባርከው መድኃኒቴ እጅግ ያኮራኛል እጅግ ያኮራኛል ጌታ ያንተ መሆኔ አተረፍኩኝ እንጂ አልከሰርኩም እኔ አጋጣሚ አይደለም ኢየሱስ ያንተ እቅድ ነው ወደ ፍቅር መንግሥት እጅግ ያኮራኛል። ለጾም ጸሎት ኃይል ርዕስ እየተቀያየረን ነበረ። ይህን ክፍል አጥንተ ነው ያለፍን አይመስለኝም። ማርቆስን እያየን በነበረ ጊዜ ቴሌግራም ላይ አይተነው ያለፍን አልመሰለኝም። ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ የተከሰሰበት አንድ ጉዳይ ነበረ። ፈሪሳውያን የዮሐንስና የፈሪሳውያን ደቀ መዛሙርት ይጦማሉ፣ ያንተ ደቀ መዛሙርት ግን ጾም አያውቁም ለምንድን ነው ብለው ይጠይቁት ነበረና ይሄ ክፍል ምዕራፍ 2 አካባቢ ይገኛል። ወደ ቁጥር 18 ምዕራፍ 2 ቁጥር 18 አካባቢ ጌታ ኢየሱስ የተከሰሰበትና የተጠየቀው ጥያቄ ነው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጦሙ ነበር። መጥተውም የዮሐንስና የፈሪሳውያን ደቀ መዛሙርት የሚጦሙት ያንተ ደቀ መዛሙርት ግን የማይጦሙት ስለምንድን ነው አሉት። ኢየሱስም አላቸው ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጦሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ ብሎ ጌታ ኢየሱስ ክርስቶስ መልስ ሲሰጥ ታያላችሁና ብዙ ጊዜ እንደ አይሁድ ስነ ስርዓት የሙሽርነት ጊዜ የሰርግ ጊዜ ባለ ጊዜ ምንም የቤተ ክርስቲያን ወይም ደግሞ የምኩራብ ስነ ስርዓቶች እንዳይካሄድ ያዙ ነበረ። ምክንያቱም ልክኛ አሁን በኢትዮጵያውያን ካልቸር ሰርግና ሞት አንድ ነው እንደምንለው ልክ እነሱም በሰርግ ወራት መጦም እነዚህ በቃ በምኩራብ የሚደረጉ የአይሁድ ጎር የፈሪሳውያን ሕግ እንዳይደረጉ ከሚያዟቸው ነገሮች አንዱ ይሄ መጦም የሚባለው ጾምና ጸሎት ኦር በራሳችን ቋንቋ ጾም ኦር ጸሎት የሚባለው ነገር ብዙም እንትን አይሰጠውም፣ ቦታ አይሰጠውም። ምክንያቱም ሰርጉ ይበልጣል ተብሎ ስለሚታሰብና ጌታ ኢየሱስ ክርስቶስ ለዛ ነው ሙሽራው ሚዜዎች ከሙሽራ ጋር ባሉ ጊዜ ይጾማሉ ወይ እያለ ራሳቸው ባወጡት ሕግ ይጠይቃቸው ነበር። ይጾማሉ ወይ? አይጾሙም። ነገር ግን ሙሽራው ከነሱ የሚወሰድበት ጊዜ ይመጣል፣ ያኔ ግን እንዲጾሙ ያስገድዳቸዋል ይላል። በዚያም ወራት ይጦማሉ እያለ ከዚያ በኋላ ስለ አሮጌ ልብስ ስለ አዲስ ልብስ ሲናገር ታዩታላችሁ ጌታ ኢየሱስ ክርስቶስና አሁን ዛሬ ጌታ ኢየሱስ ክርስቶስ ያለውን ያንን ቃል አጽንተን እዛ ላይ እንድንቆም ብቻ ሳይሆን 15 ሰው ይታየኛል ፐርሰናል ጥያቄ እንደሆነ አውቃለሁና ህይወታችንን ምን ያህል ጾም ጸሎት አስለምደነዋል? ራሴንም የምጠይቀው ጥያቄ ስለሆነ ምን ያህል ጾም ጸሎት አስለምደነዋል? ጾም ጸሎትስ የምንይዝበት ጉዳይ ምንድን ነው? እንደው ዝም ብለን ነው በቃ ይሄንን ጊዜማ በቃ ጾምና ጸሎት መያዝ አለብኝ ብለን ነው ዝም ብለን የምንገባው ወይንስ እንደ መጽሐፍ ቅዱሳዊ መንገድ ነው ጾምና ጸሎትን የምናደርገው የሚለውን አብረን እንድናይ ስለፈለኩ ነውና እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል በጣም አንዳንድ ብቻ ሳይሆን ሁሉ ጊዜ ታላላቅ በሮችን ልንከፍት ልናስከፍት የምንችልበት ብቸኛ መንገድ ዋናው መንገድ ጾም ጸሎት ነው። መጽሐፍ ቅዱስ ላይ በጣም ብዙ የታወጁ ጾም ጸሎቶች አሉ። እግዚአብሔርም ሰማሁኝ ያለባቸው ሰማሁኝ ልመናችሁን ሰምቻለሁ ብሎ ብድግ ያለባቸው ጊዜያቶች አሉና ከነዚህ ውስጥ የነነዌ ጾም በጣም እጅግ ከባዱ ይመስለኛል። እግዚአብሔር ዮናስን ወደ ንስሐ እንዲመለሱ በላካቸው ጊዜ ከእንስሳ እስከሚጠባ ልጅ ምግብ እንዳይቀምስና ወደ እግዚአብሔር እንዲጮህ እያሳሰቡበት የጾም ጸሎት ጊዜ ነበርና እግዚአብሔርም ነነዌን ከማጥፋት የተመለሰበት ጊዜ ነበረ።
ነነዌን ከማጥፋት የተመለሰበት ጊዜ። ስለዚህ ምን ያህሎቻችን የጾም ጸሎት ህይወት አለን? ራሳችንን በዚሁ እንድናይ እንድንጠይቅ እፈልጋለሁ። ጾም ጸሎት ያስፈልገናል ወይ? ካስፈልገንስ ለምን ያስፈልገናል? ለምን ያህልስ ጊዜ ያስፈልገናል የሚለውን ነገር አብረን እንድናይ ነውና የመጀመሪያ ብዬ እንደ ነጥብ ያስኩት ነገር ጾም ጸሎት ለምን ያስፈልገናል? መንፈሳዊ ውጊያን ለማሸነፍ ያስፈልገናል። መንፈሳዊ ውጊያ አንዳንዴ እንዲሁ ዝም ብሎ በልባችን ፍርሃት ሊሞላ ይችላል። በዙሪያችን ውጊያ እንዳለ ሊሰማን ይችላል። የተደራጀ ኃይል እንዳለ ሊሰማን ይችላል። በእኛ ላይ ከጠላት የሚወረወር ፍላጻ፣ ከጠላት የሚወረወር ውጊያ እንዳለ ሊሰማን ይችላል። አንዳንዴና እንደዚህ አይነት ነገሮች ሲኖሩ ጾም ጸሎት ባደረገን ጊዜ የበለጠ ኃይልን እንቀበላለን ከእግዚአብሔር። ምክንያቱም ስጋችንን የምናደክምበት መንፈሳችንን ደግሞ የምናጀግንበት አንዱ መንገድ ጾም ጸሎት ስለሆነ ማለት ነው። እና መጽሐፍ ቅዱስ ላይ ታስታውሱ እንደሆነ እዚህ ማርቆስ ወንጌል አብረን እንደተካፈል ነው አውቃለሁ። አንድ አባት ልጁ እንድትፈወስለት ወደ ደቀ መዛሙርቱ ይዞ መጣና ደቀ መዛሙርቱ ሊያወጡት ሞከሩ፣ ግን አልተቻለም። እና ወደ ጌታ ኢየሱስ ይዞት መጣና ደቀ መዛሙርት ሞክረዋል፣ ግን አልቻሉም፣ እና እባክህ ልጄ እየተሰቃየ ነው ብሎ ለማድረግ የበለጠ ከእግዚአብሔር ጋር ሊቀራረቡ እንደሚገባ ያሳያል። ይህ ወገን ከጾም ጸሎት በቀር አይወጣም ሲል አንድ ሰው በጾም ጸሎት ውስጥ ወደ እግዚአብሔር የበለጠ አብልጦ የሚጠጋበት ከእግዚአብሔር የበለጠ ኃይል የሚቀበልበት ጊዜ ስለሆነ ማለት ነው። እና የመጀመሪያው መንፈሳዊ ውጊያን ለማሸነፍ ጾም ጸሎት ይረዳናል። እንደዚህ አይነት መንፈሳዊ ውጊያዎች ሲኖሩ ምንድነው የምናደርገው? ስጋችንን ለመንፈሳችን እያስገዛን ወደ እግዚአብሔር የበለጠ እየቀረብን እና እግዚአብሔርን በእኔ ላይ የበለጠ አልፈ ስራ ስጋውን ካደከመ መንፈሱ ንቁ ስለሚሆን ማለት ነውና ጌታም ይህንን ሲያጸና ይህ ወገን ከጾምና ጸሎት በቀር አይወጣም። ታላቅ ውጊያ ላይ ነው ያለው። ልጅ ጤናው ተወስዷል። ጤናው መወሰድ ብቻ አይደለም፣ በምኩራብ ውስጥ ይጥለዋል፣ ያጋጨዋል፣ አረፋ ይደፍቃል። በጣም ለጤናው የሚያሰጋበት ሁኔታ ላይ ነው ያለውና በዚህ መካከል ኢየሱስ ክርስቶስ የተናገረው አንደኛው ምንድነው? ከጾም ጸሎት በቀር ይህ ወገን አይወጣም። ስለዚህ አንዳንድ ውጊያዎች ውስጥ የምታልፉ ሰዎች በዚህ ውስጥ ካላችሁ ውጊያ ያለብኝ ጠላት እየተዋጋኝ ነው፣ በጤና እየተዋጋኝ ነው፣ በፋይናንስ እየተዋጋኝ ነው፣ በስራ አቅጣጫ እየተዋጋኝ ነው፣ እኔ የምታቀርቡት ምክንያት ሊኖራችሁ ይችላል። በዚህ መንገድ እየተዋጋኝ ነው የምትሉት ነገር ካላችሁ እንደ እግዚአብሔር ቃል ወደ እግዚአብሔር አብልጣችሁ በመቅረብ ይህንን ወገን ልታሸንፉ ትችላላችሁ። ይህንን ውጊያ ልታሸንፉ ትችላላችሁ ማለት ነው። ዛሬ ያው እንደ ምሳሌ ይህንን ክፍል አነሳው እንጂ መጽሐፍ ቅዱስን ወደ ኋላ ተመልሳችሁ ወደ ብሉይ ኪዳን ብትቃኙ እንደዚሁ በውጊያ መካከል በእንደዚህ ወደ እግዚአብሔር በመቅረብ ድል ያደረጉ ሰዎችን በደንብ ማየት ትችላላችሁ። ስለዚህ መንፈሳዊ ውጊያ ላይ እንዳላችሁ በተሰማችሁ ጊዜ ልጆቻችሁ በመንፈሳዊ ውጊያ ላይ እንዳሉ፣ ትዳራችሁ በመንፈሳዊ ውጊያ ላይ፣ ስራችሁ በመንፈሳዊ ውጊያ ላይ እንዳለ በተሰማችሁ ጊዜ በልባችሁ ውስጥ የሆነ አይነት የማትገልጡት ፍርሃት እንዳለ በተሰማችሁ ጊዜ ይሄ ነገር ከጠላት የሚመጣ ነገር ነው የሚል ፍርሃት በተሞላችሁ ጊዜ እንዲሁ በመላ ብቻ በኢየሱስ ስም ይሄ ነገር ከኔ ሄድ እንድትሉ አልመክራችሁም። ወደ እልፍኛችሁ ግቡ፣ ጾሙ፣ ጸልዩ። መጽሐፍ ቅዱስ ጥሩ ነገር አስቀምጦልናል ስለ መጾምና ስለ መጸለይ። ጌታ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 6 ላይ በደንብ እናንተ ግን ስትጾሙ፣ እናንተ ግን ስትጸልዩ እያለ በደንብ ደቀ መዛሙርቱንም ሲያስረዳታ ያላችሁ አይደል? በዚያ መንገድ መጽሐፍ ቅዱስ በሚያዘው መንገድ እየጾምንና እየጸለየን ልንዋጋ እንችላለን ማለት ነው። ሌላ የክርስቲያን ዋና መዋጊያ መንገዱ ዋናው መዋጊያ ቁልፉ ጾም ጸሎት ነው ማለት ነው። ስለዚህ ከዛሬ ጀምሮ መንፈሳዊ ውጊያ አለብኝ የምትሉ ሰዎች ለሰው ከማውራት እንቆጠብና ወደ እልፍኛችን እንገባለን፣ ፊታችንን እንቀባለን፣ በራችንን እንዘጋለን፣ ከጌታ ጋር አብረን ጊዜ እናሳልፋለን ማለት ነው። መንፈሳዊ ውጊያን ለማሸነፍ ጾም ጸሎት ይጠቅመናል።
ሌላውና ሁለተኛው ጥሪ ያለብን ሰዎች መቼስ ጥሪ ያለብን ሰዎች ለማለት አልኩ እንጂ ጥሪ የሌለበት ሰው አለ ብዬ አላስብም።